ሰላም ጤና ይስጥልን ክብራና ክብራት የበጠለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ጉዳዮችና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ቲዩብ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን ታበረታቱ ዘንድ በአክብሮት እንጠይቃለን። ከዚህ ባለፈ የጠለስ ሚዲያ ሜምበር የሆናችሁ ሰብስክራይብ ያደረጋችሁ ወገኖች ያለንም ምስጋና መግለጽ እንፈልጋለን። ሌሎች ወገኖችን ብትሆኑ ዝግጅቶቻችንን ማየት ከመጀመራችሁ በፊት ቻናላችንን ሰብስክራይብ ማድረግ አይረሳ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ዝግጅታችን እንግዲህ ሃይማኖትን የተመለከተ ነው። አብይ አህመድ ከሰሞኑን የሃይማኖት ካርድ ስቦ አምጥቷል። ስለዚህ በዚህ ጉዳይ ላይ የደረሱን ብዙ ቪዲዮዎች አሉ፣ ብዙ አነጋጋሪ ጉዳዮች አሉ እና የመጀመሪያ ርዕሳችንን ሃይማኖትን አድርገናል። እንግዲህ አብይ አህመድ ወደ ስልጣን ከመጣ ጊዜ አንስቶ በማንነት ፖለቲካ ላይ የሃይማኖት ፖለቲካ ጨምሮ ኢትዮጵያውያንን በመከፋፈል ዜጎችን በመነጣጠል ወንበሩን ማደላደል የሚፈልግ መሪ መሆኑ ይታወቃል። ለማስረጃም ያህል በዛ በትግራይ ጦርነት ወቅት እንደምታስታውሱት ኦርቶዶክስን የመጠቀም አዝማሚያ አሳይቶ ነበር። ብዙ ጳጳሳትን በሚዲያ እያቀረበ ሲጠቀምባቸው ነበር። ዛሬ ከሀገር ተሰድተው እንዲቀሩ ያደረጋቸውን አቡነ ጴጥሮስን ጨምሮ የኦርቶዶክስ ጳጳሳትን ቀሳውስትን ወደ ሚዲያ በማቅረብ ከፍተኛ ጥረት ሲያደርግ ነበር። ይህ የሚረሳ አይደለም። ከዛ በኋላ ደግሞ እስልምናን መጠቀም ጀመረ ማለት ነው። እስልምናን መጠቀም ጀመረ። ከዛ በፊትም እንደውም በሞጣ መስጂድ የምታስታውሱት ነው። ጎንደር ላይ ሙስሊሞች ተጠቁ ምናምን በሚል ካርድ ስቦ ስልጤዎችን ወደ አደባባይ በማውጣት በተለይ ከትግራይ ጦርነት በኋላ ህወሓት ጋር ተስማምቶ አማራ ክልልን ለማውደም ሲያስብ ደግሞ ምን አደረገ? ስልጤዎች ወደ አደባባይ ወጥተው ፋኖ ወንጀለኛ ነው፣ አሸባሪ ነው፣ ጨፍጫፊ ነው የሚል መፈክር ይዘው ወጥተው ፋኖን እንዲያወግዙ አደረገ እና እስልምናንም ለመጠቀም ከፍተኛ ጥረት ሲያደርግ እንደነበረ አይዘነጋም። ላለፉት 2 ዓመታት ደግሞ ከሌላው በተለየ መልኩ ፕሮቴስታንትን ለመጠቀም ጥረት ሲያደርግ ነበር። በዚህ ጉዳይ ላይ ብዙ ፕሮግራም ሰርተናል። ለምሳሌ ያህል በደቡብ ቸርቾች ውስጥ ደቡብ ኦሮሚያ ባሉ ቸርቾች ውስጥ ፓስተሮች አብይ አህመድ የኢየሱስ ጠባቂ አድርገው በማቅረብ በኢየሱስ ቦታ አብይንም ተክተው በማቅረብ አንዳንድ ቦታ ላይ ማለት ነው። ስለዚህ ወጣቱ ወታደር ይሆን ዘንድ ቅስቀሳ ሲያደርጉ ነበር። በአንዳንድ የደቡብ አካባቢዎች ያሉ ፓስተሮችን በመጠቀም ከአዲስ አበባ የሚሳደደው ወላይታው፣ ከምባታው፣ ሲዳማው አብይ የኢየሱስ ጠባቂ ስለሆነ ለአብይ መዋጋት ለኢየሱስ መዋጋት ነው የሚል ቅስቀሳ በማድረግ ወጣቱ መከላከያ እንዲቀላቀል ሲቀሰቅሱ ነበር። ከዚህ ባለፈ የፕሮቴስታንት ፓስተሮች እጅ በጣም ረዝሞ ከመምጣቱ የተነሳ በፕሮስፐሪቲ ውስጥ ሿሚና ሻሪ እነሱ ሆነው ነበረ። እነሱ ጌታ ኢየሱስ ከሌን ካጠገባህ አንሳ ብሎሃል ብለው ሲናገሩ አብይ አህመድ በሁለት መስመር ደብዳቤ ያባረራል። ከሌን ወደ ስልጣን አምጣ ተብለሃል ሲባል ደግሞ ሲያመጣ ነበረ። ለምሳሌ ደመቀ መኮንን ለብልጽግና በጣም እንደሱ አይነት አገልጋይ ይገኛል ተብሎ አይታሰብም። በጣም አገልጋይ፣ በጣም ታማኝ ተላላኪ ነበረ። ግን አንዱ ፓስተር ትንቢት በመናገሩ የተነሳ ይህን ሰው ካጠገብህ አርቅ አለዛ መርገም ትዞብህ ሊመጣ ነው የሚል ትንቢት በመናገሩ የተነሳ ደመቀ መኮንን ከዛ እንዲነሳ ሆኗል። ይህን መዋራችሁ ዝም ብዬ ፈጠር አይደለም፣ ከታማኝ የመረጃ ምንጭ ያገኘሁትን መረጃ ነው የምነግራችሁ። በተመሳሳይ መልኩ አዳዲስ ሹመቶች የሚሰጡት በፓስተሮች አማካኝነት ነው። ከሌም ብታመጣት ጌታ ኢየሱስ ትጠቅምሃለች ብሎሃል እየተባለ የእግር ኳስ ፌዴሬሽን ምክትል ፕሬዝዳንቷን ጨምሮ በዛ መልኩ እየተመለመሉ የሚመጡ ናቸው እና እንደ አጠቃላይ ሲታይ ባለፉት 2 ዓመታት አብይ አህመድ ፕሮቴስታንትን ለመጠቀም ሲሞክር ነበር። እንዲያም ሆኖ ግን እኔ አብይ አህመድ ፕሮቴስታንትን የሚወክል ነው ብዬ አላስብም። የአብይ አህመድ አገዛዝ እምነት አለው ብዬ አላስብም። እንደዚህ አይነት አስተሳሰብ የለኝም። አብይ አህመድ እንግዲህ እንደምታስታውሱት በነ አይነራንድ እና በሌሎችም ፈላስፋዎች እሳቤ ላይክ አትራክትስ ላይክ ወይም ሎው ኦፍ አትራክሽን በሚል መርህ የሚመራ ሰው ነው። ከወጣትነቱ ጀምሮ እኔ እኮ ጠቅላይ ሚኒስትር ሆናለሁ እያለ አትራክት ሲያደርግ አደገ። እንግዲህ በምንም ይሁን ሰይጣንም መላእክትም ረድቶት ይሆን ጠቅላይ ሚኒስትር መሆን ቻለ። የምኞቱን አገኘ ማለት ነው። ስለዚህ በዛ መልኩ ስኬታማ ሆኖ ጠቅላይ ሚኒስትር እንደሆነ ሁሉ አሁንም በሎው ኦፍ አትራክሽን በመጠቀም
ስኬታማ ጠቅላይ ሚኒስትር ለመሆን ነው ጥረት እያደረገ ያለው። 130 ሚሊዮን ህዝብ በሎ ኦፍ አትራክሽን ለማጥገብ ነው እየሞከረ ያለው። የኢትዮጵያን ሰላም ኢትዮጵያ ሰላም ናት፣ ኢትዮጵያ እያንሰራራች ነው፣ ኢትዮጵያ እያደገች ነው፣ ኢትዮጵያ እየበለጸገች ነው በሚል ስብከት ቅን ተመኝ ቅን እንድታገኝ እንደሚባለው በዛ መልኩ ሊያስተዳድረን እየሞከረ ያለ ሰው ነው እና እኔ አብይ ሃይማኖት አለው ብዬ አላስብም። ሃይማኖትም ካለው ያችሁ ፕሮስፐሪቲ ማለት ነው። ፕሮስፐሪቲ ፋይናንሻል ዌልዝ ምናምን እሱን አስተምሮቱ ያደረገው ፕሮስፐሪቲ እሱን ሊወክል ይችላል። ከዛ ውጭ ፕሮቴስታንት የእስልምና የትኛውም ሃይማኖት የሚወክል ሰው አይደለም። በተረፈ እና አብይ አህመድ የተገኙበት ቦታ ላይ ስፔሻሊ የተወሰኑ ፕሮቴስታንት ድሮች ጋር በመቀናጀት እየሰራ ያለው ስራ ለፕሮቴስታንቶችም አይጠቅምም። አሁን እና አብይ አስተምሮ ምንድን ነው? እዚህ ጋር ንጹሐን ሲጨፈጨፍ ምናምን የሀገር አስከሬን ተለሽልሾ ብትመለከትም ደስታን አትጣ። ሀገር የሚባለውን ቶ ወገን የሚባለውን ቶ ለሌሎች መኖር የሚባለውን እርሰው የራስህን ኑሮ ኖር፣ ብቻህን የተፈጠርከው ብቻህን ነው የምትሞተው በሚል ስብከት የሚመሩ የወገን ጉዳይ ግድ የማይሰጣቸው እና እዚህ ጋር እየተለቀሰ አስከሬን ተረሽልሾ እየተለቀሰ እነሱ እዚህ ጋር የሚደንሱ ዜጎችን ነው ለማፍራት ጥረት እያደረገ ያለው እና ከሰሞኑን እንግዲህ ደግሞ እንዳያችሁት ፍራንክሊን ግርሃምን ወደ መስቀል አደባባይ አምጥቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጸናጽንና መቋሚያ አስጨብጦ በአልባሳቶቿ አድምቆ በራሷ አደባባይ ላይ ብሽሽቅ በሚመስል መልኩ ትርኢት ተዘጋጅቶ ነበር። አይታችሁታል ያ ትርኢት እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከስዕለ ማርያም ውጭ ወይም ደግሞ ማርያም ታማልዳለች ከሚለው እንትን ውጭ ሁሉም ነገር ተወስዶ እንደውም የኦርቶዶክስ ትርኢት ነበር የሚመስለው፣ የኦርቶዶክስ ዝግጅት ነበር የሚመስለው እና ይሄ ነገር ተገቢነት የለውም። በእኔ እምነት ተገቢነት የለውም። እስከዛሬ ያልነበረ ነገር ዛሬ መከሰት የለበትም። መሪዎች የፈለገ አይነት ፖለቲካ ቁማር ሊቆምሩብን ሊችሉ ይችላሉ። ለዛ ነገር ግን ተጋላጭ መሆን የለብንም። ሙስሊም የራሱ የሆነ አለባበስ አለው። ጀለቢያ፣ ኒቃብ፣ ሂጃብ አለው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ አልባሳት አላት። ስለዚህ ፕሮቴስታንት ወገኖች ደግሞ በራሳችሁ አልባሳት መውጣት አለባችሁ። የራሳችሁን የሆነ ነገር ይዛችሁ መውጣት አለባችሁ። የራሳችሁ ሃይማኖት እንዳላችሁ ሁሉ ማለት ነው እና አሁን ላይ ምቹ ሁኔታ እየፈጠራችሁልን ነው። ለአብይ አህመድ ምቹ ሁኔታ የምንከፋፈልበትን ተከፋፍለን የምንጠፋበትን ምቹ ሁኔታ እየፈጠራችሁ ነው። ከዚህ ጋር በተያያዘ እንግዲህ ፈላስፋ ነኝ የሚል አንድ ዮናስ ዘውዴ የሚባል ሲመቸው ፈላስፋ፣ ሲመቸው ፕሮቴስታንት፣ ሲመቸው ፕሮስፐሪቲ፣ ደስ ያለው ቀን ደግሞ የግብረ ገብነት አስተማሪ እየሆነ የሚከሰት ሰው አለ እና ይሄ ሰው ተምኑ ወቀሳ ሰንዝሯል። በሌሎች ሃይማኖት ተከታዮች ላይ ወቀሳ ሰንዝሯል። መስቀል አደባባይ ላይ ያ ሁሉ ነገር ተከስቶ ማለት ነው። ከዛ በኋላ ኦርቶዶክሱ ወይ ሙስሊሙ ሂዶ አብሮ ባለመስገድ አብሮ ባለማምለኩ እንደገና ተቆጥቶ በዚህ ሀገር ላይ ከፍተኛ የሆነ ጴንጤ ጠልነት አለ ሲል ሰምተናል። አብይ አህመድ እዚህ አዲስ አበባ ከተማ ውስጥ ከፍተኛ የሆነ ኦሮሞ ጠል ኃይል አለ ሲል እንደነበረ ሁሉ ዮናስ ዘውዴ ደግሞ ያችን አምጥቶ እዚህ ከተማ ውስጥ ከፍተኛ የሆነ ጴንጤ ጠልነት አለ ብሎ ሲናገር ነበር። ውሸት። በኢትዮጵያ ጴንጤ ጠልነት የለም። ፕሮቴስታንትን የሚጠላ የለም። ያለው ነገር ምንድን ነው? አንዳንድ ፓስተሮች፣ አንዳንድ የሃይማኖት መምህር ነን የሚሉ ሰዎች ግን ከፖለቲከኞች ጋር በመቀናጀት ጴንጤው ማህበረሰብ ከኢትዮጵያውያን እንዲነጠሉ ለማድረግ ግን እየሰሩ ያሉ አሉ። ጴንጤው እንዲጠላ ለማድረግ እየሰሩ ያሉ አሉ፣ ዮናስ ዘውዴን ጨምሮ ማለት ነው። ከዛ ውጭ ግን ጴንጤን የሚጠላ የለም። ሌላውን ተውትና ከሰሞኑ እኮ መስቀል አደባባይ የተካሄደው ጉዳይ እኮ ፖለቲካዊ ነው። እስቲ ይህን ቪዲዮ ተመልክተን እንመለስ። ቀደም ብለው እንዳሉት ከፕሬዚዳንት ትራምፕ ጋር ያላቸውን ግንኙነት በደንብ እናውቃለን እና ስለዚህ ያንን ለኢትዮጵያ ያላቸውን ፍቅር መሰረት በማድረግ ይሄ ጉዳይ በተለይም በሆነም በተወሰነ ደረጃ አፌክት ያደርገናል ብለን እናስባለን እና ፕሬዚዳንት ትራምፕ እንደተባለው አጠር ባለ ጊዜ ችግሩን ይፈታሉ ብለን እናስባለን። And I'll be sure to tell President Trump what I've seen and what happened this week. ከሚቆራረጥ ደግሞ ይሄኛውን ቪዲዮ አይተን እንመለስ። Why shouldn't gay people get married?
Listen, they can do whatever they want. Apart from get married. They can do whatever they want, but but that doesn't. You don't want to include marriage. Marriage is between a man and woman. That's God is the one who defines the limits for marriage. He's the one who gave marriage. The first marriage. No, I understand that, but when you say they can do whatever they want, you mean except get married? This is a free country. እና ያችሁት ነው እንግዲህ መስቀል አደባባዩን ዝግጅት ያዘጋጀው አካል ካውንስሉ ማለት ነው ፍራንክሊን ግራሃምን ወደ አዲስ አበባ ያመጣበት ምክንያት ሰውየው ከትራምፕ ጋር ቀረቤት አለው። ስለዚህ እዚህ ሚሊዮን በጣም በርካታ ሚሊዮን ብር ተከፍሎት እንደመጣ ነው ያለ መረጃ የሚያመላክተው። እሱን ካመጡ በኋላ እዚህ ጋር ጋብዘው ምናምን ገንዘብ እንትን አድርገው ከዛ የትራምፕን አስተሳሰብ እንዲቀይርላቸው አብይና ትራምፕን የማሞዳሞድ ስራ እንዲሰራ ነው ወደ አዲስ አበባ የተጠራው። ከዛ ውጭ ግን በዚህኛው ቪዲዮ እናያችሁ ደግሞ ሰውየው ለግብረ ሰዶም የሚከራከር የተመሳሳይ ጾታ ጋብቻን የሚደግፍ ሰው ነው። እነዚህ ሰዎች ናቸው እንግዲህ በኢትዮጵያ መጥተው የአሜሪካን በረከት የኢየሱስን በረከት ሊያመጡልን ሲጸልዩልን የነበረ ማለት ነው። እና እነዚህ የተመሳሳይ ጾታን ጋብቻ የሚደግፍ ሰው ግብረ ሰዶማዊነትን የሚያበረታታ ሰው ግን መቅሰፍት እንጂ የሚያመጣው በረከት ሊኖር አይችልም። ግን ዋና ዓላማው ምንድን ነው? አብይን ከትራምፕ ጋር እንዲያስማማ ታቅዶ ነው ወደ አዲስ አበባ እየተጠራው። ለዛም ነው እንግዲህ መስቀል አደባባይ ላይ የተካሄደው እንትን ሃይማኖታዊ ሳይሆን ፖለቲካዊ ዓላማ ያነገበ ነው። ሌሎችን ለማብሸቅ በሃይማኖት መካከል ልዩነት ለመፍጠር ሆን ተብሎ ማለት ነው። መጸናጽኑ፣ መቋሚያው፣ ከበሮ ሁሉ ነገር ተይዞ እንዲወጣ በማድረግ በአማኞች መካከል ልዩነት ለመፍጠር ጥረት የተደረገበት ነው ያልነው ስለዚያ ነው። በተረፈ እነ ዮናስ ዘውዴ አንደኛ በኢትዮጵያ ውስጥ ጴንጤጠልነት አላሉ፣ ሁለተኛ ደግሞ ይሄ አንዱ ትናንት ከፍ ብሎ ሌላው ዝቅ የሚልበት ስርዓት ላይ መለስ ተቀብሯል የሚል ፖስት አጋርተውናል። እና ትናንትናም ቢሆን አንዱ ከፍ ሌላ ዝቅ የሚልበት ሁኔታ በኢትዮጵያ ውስጥ አልነበረም። እርግጥ ነው በየትኛውም ዓለም ውስጥ ያለ አንድ እውነት አለ። ለምሳሌ ህዝብ ቁጥሩ ወይም ተከታዩ ከፍ ያለ ቁጥር ያለው ሃይማኖት የራሱን በዓላት በሚያከብርበት ሰዓት ደመቅ ብሎ ሊታይ ይችላል። እስልምና በብዛት ባለባቸው አካባቢዎች ዳረፋ፣ መውሊድ ምናምን የሚባሉ በዓላቶች ደምቀው ይታያሉ። ኦርቶዶክስ ባለበት ቦታ ላይ ደግሞ መስቀሉ፣ ጥምቀቱ ደምቆ ይታያል። ይሄ ያለና የሚኖር ነው። ከዛ ውጭ ግን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትናንትና ከላይ አልነበረችም፣ ወደፊትም ከላይ መሆን አትፈልግም። ሁላችንም መስመራችንን ይዘን እንጓዝ ነው እና ዮናስ ግን አሁን አብይ አህመድ እስከሚፈልገው ጊዜ ድረስ ከተጠቀመበት ጊዜ በኋላ በካልቾ ጠልዞ አባሮታል። አሁን እንደገና ፕሮቴስታንትን በመጫወት እንደገና የቀድሞ ቦታውን ለማግኘት ጥረት እያደረገ እንደሆነ ነው የተረዳሁት። በተረፈ ከዚህ ጋር በተያያዘ እንግዲህ መስቀል አደባባይ ላይ ብዙ ሊተነተን የሚችል ነገር ነው ያለው፣ በጣም ብዙ ሊተነተን። ይህ ሰውዬ በረከት ለኢትዮጵያ በረከት ያመጣል ተብሎ በኢቲቪ ቀጥታ ስብከቱ የተላለፈለት ፍራንክሊን ግራሃም የሚባለው ሰውዬ ማለት ነው የግብረ ሰዶማዊነት ተሟጋች የነበረ የተመሳሳይ ጾታ ጋብቻ ተሟጋች የነበረ ሰው ነው እና መስቀል አደባባይ የነበረው ኢቨንት በጣም ሊተነተን የሚችል ነው። በሁለተኝነት ደግሞ ከሳምንት በፊት ታስታውሱ ከሆነ በአዲስ አበባ ኮልፌ አጣና ተራ በአሊ መስጂድ ውስጥ የእስልምና ተከታይ የሆኑ ወገኖች ላፍጤ ፕሮግራም በሄዱበት ሰዓት ላይ ተጨፍጭፈው ቆስለው ነበር። ታስታውሳላችሁ? ቆስሎ ነበረ። ብዙዎቹ ተደብድበው ነበረ። የብልጽግና የጸጥታ ኃይሎች ወቅቱ መጅሊስ ጋር በመቀናጀት በወሰዱት እርምጃ ብዙ ወንድሞቻችን ተቆርጠው ነበር። ስለዚህ እነዚህም ሁለት ነገሮች ለመጋረድ ምን አመጡ? ፕሮስፐሪቲዎች በአንድ ግለሰብ አማካኝነት ነብዩ መሐመድን ሰው ማለት ነው ነብዩ መሐመድን የሚያንቋሽሹ ቪዲዮዎች ቲክቶክ ላይ እንዲለቀቅ አደረጉ። ይሄ አሁን ዛሬ የተጀመረ አይደለም። ላለፉት 1 ዓመታት ፕሮስፐሪቲ ሲሰራበት የነበረ ነው። ላለፉት 1 ዓመት እኛም ስንናገር ነበረ። የአብይ አህመድ ተስፋው ኢትዮጵያውያን በማንነት መከፋፈላቸው ነው፣ በዘር መከፋፈላቸው ነው፣ በሃይማኖት መከፋፈላቸው ነው እያልን ስንናገር ነበር። እና ምን አይነት ሰዎችን ቲክቶክ ላይ አሰማራ? ኢየሱስ እየተነካብን ነው በማለት ነብዩ መሐመድ ላይ የሚዘምቱ ሙስሊም መስለው ኢየሱስ ክርስቶስ ላይ የሚዘምቱ ሰዎችን አሰማሩ ማለት ነው። እና በእኔ እምነት አሁን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን የምንጠብቅበት እንትን ላይ አይደለችም። ኢየሱስ ክርስቶስ እኛን የሚጠብቅ እንጂ በእኛ የሚጠበቅ አይደለም። ልዑል እግዚአብሔር እኛን የሚጠብቅ እንጂ በእኛ የሚጠበቅ አይደለም። የእኛ ድርሻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቆርቋሪ ነኝ የሚሉ ሰዎች ድርሻ ቅርሷን መጠበቅ፣ ክብሯን መጠበቅ፣ ቀሳውስቷን መጠበቅ፣ ገዳማቷን መጠበቅ፣ ቀኖኗን መጠበቅ። ይሄ ነው የሚጠበቀው በእነሱ። ለምን? በብዙ እየተጠቃች ስለሆነ ማለት ነው።
እንዲህ ከሳምንት በፊት እኮ አይነ ስውር የሆኑ የቅኔ መምህር ከተማሪዎቻቸው ጋር እኮ ተገለዋል። በራያ አካባቢ ብዙ ኦርቶዶክሶች እኮ እየተዋከቡ ነው፣ ገዳማት እየረከሱ ነው፣ ደም የሚፈስባቸው ሆነዋል። እና እንደዚህ ዘመን ኦርቶዶክስ የተዋረደችበት ጊዜ የለም። ይህን እያደረገ ያለው ደግሞ አብይ አህመድ ነው። ስለዚህ ለዚህ መሟገስ ሲገባ ኢየሱስ ክርስቶስ ጠባቂ እየተነካብኝ ነው ምናምን በሚል ነቢዩ መሐመድ ላይ ዘመቻ መክፈት ልክ አይደለም። ግን በሁለቱም በኩል የሚጫወቱት ማወቅ ያለባቸው የፕሮስፐሪቲ ሰዎች ናቸው። ኢየሱስ ክርስቶስን የማንቋሸሽ ስራ እየተሰራ ነው ቲክቶክ ላይ። የሚያንቋሽሹት ግን ሙስሊሞች አይደሉም። የሚያንቋሽሹት ማን ናቸው? የፕሮስፐሪቲ ሰዎች ናቸው። ለማስረጃ ያህል ይህን ቪዲዮ እስኪ እንመልከት። ቁርአን ቢልሱማ ኡመት ኦሮሞቲን ናማ ኡካምሳ ሚሊዮን ኩማ ዲበሻን ኩማ ዲባፍሩ ገልጾቴ ቡላ ኩማ ዲበላ ኩማ ዲበሰዲ ራፍራታራ ኡካምሳቲን A few moments. Assalamu alaikum wa rahmatullahi wa barakatuh. Amen. Allahu Akbar. Allahu Akbar. Allahu Akbar. Allahu Akbar. Amen. Allahu Akbar. Allahu Akbar. Fanno jawisao. Amen. Yekad mosrat nafaq. A few moments later. Magaba. Magailama. አፉረ ቆልቆሎ ዋቃ ተቆች አሜን። በተመሳሳይ መልኩ ይሄኛውን እንመልከት። እፎይ የሚባለው ልጅ ቪዲዮ ነው፣ የቀድሞ ቪዲዮ ማለት ነው። ይሄንን ተከታትለን እንምጣ። ለምሳሌ መምህር ዘመድኩን በቀን 24 ሰዓት ምንድን ነው የሚሰራው? ዋዲያ ሰለፊ እያለ ስለ ሙስሊሙ ማህበረሰብ ሲለፈልፍ ነው የሚውለው። ዲያቆን ተብሎ ለምሳሌ ዲያቆን አባይነህ ካሴ 24 ሰዓት ምንድን ነው የሚሰራው? ኦርቶዶክስን ነው የሚሰብከው ወይንስ እስልምና ማህበረሰብን አታክ ለማድረግ ነው 24 ሰዓት የሚሰብከው? ፌስቡክ ላይ የሚጠቀሙ ምንድን ነው? ጥላቻ መመሪያ አለ እንዴ? በዚህ ነው እንዴ አብረን የምንቀጥለው? እንደውም ሙስሊሙ ማህበረሰብ ታጋሽ ስለሆነ ነው እንጂ ከዚህ በላይ ማድረግ ይችል ነበር። ብዙ ቤተክርስቲያናትን ብዙ ምዕመናትን ሊያወድም ይችላል። ታጋሽ ስለሆነ ነው። ያው እንግዲህ እንዳያችሁን ነው። እኔ ሴራው ገብቶኝ ኮንስፓይሬሲው ገብቶኝ ትናንትና ብዙ ፖስቶችን ሳጋራ ነበር ማታ ላይ። ያንን በማጋራቴ ለጊዜው ስድብ በዝቶ የነበረ ቢሆንም ግን ደግሞ ዓላማዬን አሳክቻለሁ። አክሽፈነዋል ማለት እችላለሁ። የብልጽግናን ሀሳብ አክሽፈነዋል። ይኸው እንደምታዩት እንግዲህ በዚህኛው ቪዲዮ ላይ እንዳያችሁት ፕሮስፐሪቲ ሲፈልግ ካድሬ ሆኖ ስለ ልማቱ ስለምን መግለጫ ሲሰጣውታላችሁ። ሲፈልግ ደግሞ ሙስሊም ሆኖ አላሁ አክበር አላሁ አክበር አላሁ አክበር እያለ ሲያምታታውታላችሁ ሙስሊም ሆኖ። ከዛ ሲፈልግ ደግሞ ዋቀዮ ምናምን ብሎ መስቀሉን ይዞ ኦርቶዶክስ ሆኖ ሲተውታውታላችሁ። እንደዚህ በዚህ መልኩ ነው እየተጫወቱብን ያለው። በተመሳሳይ መልኩ ይሄ እፎይ የሚባለው ልጅ አይታችሁታል። ትናንትና ሙስሊም ሆኖ እነ ዲያቆን አባይነህ ካሴን እነ ዘመድኩን በሙስሊም ጠረልነት ሲፈርጅ ኢትዮጵያ ያለችው በሙስሊም አቻየነት ነው እያለ ብሶት ለመቀስቀስ ሲሞክር ነበር። ትናንት ብሶት ሲቀሰቅስ ነበር ሙስሊሙ ላይ። በዛ ሰክሰስ መሆን ሲያቅተው እንደገና ነቢዩ መሐመድን የሚያንቋሽሽ እስልምናን የሚያንቋሽሽ ሰው ይዞ በመምጣት ጥቃት እንዲሰማቸው በማድረግ እንደገና ሙስሊሞች ላይ መዝመት ጀመረ ማለት ነው። እና ይህ ሳይገባቸው ብዙ ወገኖች እኔም እፎይ ነኝ ምናምን አይነት ዘመቻ ከፈቱ ማለት ነው። እንዲህ አይነት ሰዎችን የሚያስተማሯቸው ፕሮስፐሪቲ ነው የሚያስተማራቸው። የኢትዮጵያ አጀንዳ አይደለም፣ የኦርቶዶክስ አጀንዳ አይደለም። አሁን ነቢዩ መሐመድ ኢየሱስ ክርስቶስ እንደዛ አይደለም። አሁን እኮ ሃይማኖታችንን የሚያጠፋ ፈሪሃ እግዚአብሔርን የሚያጠፋ አገራችንን የሚያጠፋ አረመኔ ኃይል እኮ ምድራችንን ተቆጣጥሮታል። አረመኔ ኃይል፣ ሃይማኖት የሌለው ኃይል እና የትኛውንም ለኢየሱስም ክብር የሌለው ለነቢዩ መሐመድም ክብር የሌለው ለእግዚአብሔርም ክብር የሌለው ለአላህም ክብር የሌለው ኃይል ምድራችንን ወሮታል። ይሄው በሆነበት ሁኔታ ቲክቶክ ላይ እየመጣ ኢየሱስን ወካይ ሆኖ ነቢዩ ላይ የሚዘምት ኃይል ነቢዩ መሐመድን ይዞ ኢየሱስ ላይ የሚዘምቱ ሰዎች ዓላማቸው እስልምና መጠበቅ ክርስትና መጠበቅ ሳይሆን ፕሮስፐሪቲን ወይም ብልጽግናን መጠበቅ ነው። ይህንም መረዳት ያስፈልጋል። በተመሳሳይ መልኩ አንዳንድ ኡስታዞች ማለት ነው እነ ሙጂብ አሚኑ አብዱልሸሊል ምናምን የሚባላል ወሎ ላይ። በተመሳሳይ መልኩ እነ ሙራድ እነ አቡበክር ምናምን አሉ። ደግሞ ብልጽግና ሲፈልጋቸው ጠቅ ብለው ይመጣሉ ማለት። ትናንትና 30 ሙስሊም ተፈንክቶ በረመዳን ጾም ሊያፈጥሩ ሄደው ተፈንክተው እጃቸው ትከሻቸው ምናምን ቆስሎ እንትን ሲባል ድምፅ ያላወጣ ኡስታዝ
አሁን ፕሮስፐሪቲ ባሰማራው ሰው ኦርቶዶክስን እንደሚወክል አድርጎ ጭራሽ ወደ አማራ ገፉት እኮ። ልጁ እኮ ኦሮሞ ነው፣ በነገራችን ላይ ኦሮሞ ነው ልጁ፣ አማራ አይደለም። እና የስልጤ ኤሊት አለ፣ ልክ ከህወሓት ከኦነግ በላይ አማራን የሚጠላ የስልጤ ኤሊት አለ፣ ሁሌም ማለት ነው። እኔ እዚህ ይሄ ኤሊት አማራ ላይ ያደረሰው በደል ወደፊት ፍትህ የምንጠይቅበት ጉዳይ ነው። በጣም በድለውታል አማራው የስልጤ ኤሊት። ይህም በግልጽ ነው የምናገረው። በጣም በድለዋል አማራው። የምንጎራበተው ድንበር የለም፣ በመካከላችን የሚያጣላን የግጦሽ መሬት የለም፣ ውሃ የለም፣ ምንም የሚያጣላን ነገር የለም። ግን አጋጣሚውን ባገኙ ቁጥር በህወሓት ጊዜ የህወሓት ተላላኪ ሆነው በመከሰት አማራውን ሲዋግዙ ነበር። ዛሬም በብልጽግና ጊዜ ላይ በቃ አማራው ላይ ዘመቻ በማቀጣጠል የሚታወቀው የስልጤ ኤሊት። እኔ የአማራን ላይ ከፍተኛ ጉዳት ካደረሱ እንትኖች ስመዘግብ ህወሓት፣ ኦነግ፣ የስልጤ ኤሊት ብዬ ሶስት ኃይል አስቀምጫለሁ። እናንተም የምትመዘግቡት ጥሩ ነው። ብዙ በደል እያደረሱበት ስለሆነ ማለት ትናንትና የሬሳ ሳጥን የሚመስል ነገር ተሸክመው ወጥ የአፄው ስርዓት አይመለስም እያሉ አማራውን ሲሳደቡ ነበር። ዛሬ የአፄን ስርዓት ለመመለስ የሚታገል ያለ ይመስል ማለት ነው እንደዛ ሲያደርጉ ነበር። በተመሳሳይ መልኩ እፎይ የሚባለው ልጅ ኦሮሞ ነው። እሱ በተናገረው ግን አማራው ላይ እንደገና አቀጣጥለው አማራውን ለማስጠቃት ሲሞክሩ ነው እኔ ትናንት ተከላካይ ሆኜ የተከሰትኩት ማለት ነው። እፎይ ብሔሩ ኦሮሞ ነው። ትናንትና እስልምና የሚወክል መስሎ ክርስቲያኑ ላይ ሲዘምት ነበረ። ኦሮሞ ላይ ያሉ ወጣቶች እኮ ወይም የሌላ ብሔር ተወላጆች ኦሮሞ እዚህ እኩል ሆኖ ይኖራል፣ እነሱ ከፍተው እየሰሩ ነው። ኦሮሞ የሚበላው አጥቶ እንትን ይላል፣ እነሱ እዛ ዘይት አከፋፋይ የዘበይ ፋብሪካ ከፍተው ኦሮሚያ ውስጥ ቄሮና ቀሪት ባመጡት ለውጥ ምናምን እያለ ሲናገር የነበረ ልጅ ነው። የጥላቻ ንግግር ሲያስተላልፍ የነበረ ልጅ ነው። ስለዚህ ይህ ልጅ ኦርቶዶክስን የማይወክልም አማራን የማይወክልም፣ እዛው ጥግህን ያዝ። የፕሮስፐሪቲ ኤጀንት ነው፣ አያገባንም። አጀንዳችን አይደለም። ዛሬ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያስፈልጋት ቅድም እንዳልኩት ክብሯን፣ ቀኖናዋን፣ ቀሳውስቷን፣ ገዳማቷን የሚያስጠብቁ እረኞች እንጂ ኢየሱስ ክርስቶስ ተነካብን በሚል ምክንያት ነብዩ መሐመድ ላይ የሚዘምቱ ከንቱ ቲክቶከር ወይም ቲክቶከሮች አሉ የሚያስፈልጓት በማለት ስናገር ነበር። የሆነ ሆኖ ዓላማው ግን ይሄ ነው። አንደኛ በእስልምናው መካከል የተከሰተ ልዩነት አለ፣ መስጂድ ውስጥ እስከ ደም እስከ ማፋሰስ የደረሰ ያንን ለመጋረድ ብለው ከዓመት በላይ ፕሮስፐሪቲ ሲሰራበት የነበረ ስምሪት ሰጥቷቸው ቲክቶክ ላይ ብዙ ጥላቻ ንግግር ሲያስተላልፉ የነበሩ ልጆች አሁን ኢሹ እንዲመዘዝ ተደርጎ ከዛ ምን አደረጉ? ሙስሊሙን አንድ ለማድረግ ለረጅም ዘመናት ተከባብረው የኖሩትን ሙስሊምና ኦርቶዶክስ ሁለቱም ማጣላት። እኔ ሙስሊም ወገኖቼ አንዱ ነው እንዲጓዙ ፈልጋለሁ፣ አንድ እንዲሆኑ ፈልጋለሁ። ግን እነሱ አንድ እንዲሆኑ ደግሞ ሙስሊሙንና ኦርቶዶክሱን ማጣላት ተገቢ አይደለም። መስቀል አደባባይ ላይ ያለችው ኢቨንት እናትተነተን ሙስሊሞች እኮ እነኛ ተጠቂዎች እኮ ናቸው። ምን ያጣላናል? እዛ ጋር የነሱ መስጂድ አዛንና የኛ ቅዳሴ ሳይረባበሽ እኮ በዚህ ሀገር ውስጥ ከ1000 ዓመት በላይ ኖሯል ሳይረባበሽ። የእነሱንም አዛን በጽሞና እያዳመጥ የእኛንም ቅዳሴ እያዳመጡ ሳንጣላ ሳንረባበሽ ብዙ ዘመን ኖራለን። ስለዚህ አሁን የሚያጣላን የለም። እንደኛ ሁሉ እነሱ ተጠቂ ናቸው። ትናንት ወለጋ ላይ ተጨፍጭፎ የተባረረው እኮ ሙስሊም ነው። ትናንት ከሸገር ቤታቸው የፈረሰ እኮ ሙስሊሞች ናቸው። እኔ ከተከሰስኩበት 7 ክስ ዛሬ የምናገራለሁ። አንዱ ስለ ሙስሊም ተሟግተሃል የሚል ነው። 9 ዓመት የተወሰነብኝ ማለት ነው የተፈረደብኝ። ስለዚህ ሙስሊሞች እንደኛ ተጠቂ ናቸው። የኢትዮጵያ ሙስሊሞችን የሆኑ ቪዲዮ በመልቀም አርዳለሁ ምናምን የሚሉ ቪዲዮዎችን በመልቀም ሙስሊሞችን ገዳይ ማድረግ አይደሉም። እንደዛ አይደሉም። ማን እያጋደለን እንዳለ እናውቃለን። በረከት በላይነህ በያዩ ፈንግስ አማካኝነት ማን እንደበደለኝ ማን እንዳቆሰለኝ ጠያቂ አጣው እንጂ መልስማ ነበረኝ የሚል ስንኝ ያለው ስንኙን አምጣጥቸው ካልሆነ በስተቀር ማለት ነው። ጠያቂ አጣው እንጂ መልስማ ነበረኝ። ማን እያጋደለን እንዳለ እናውቃለን። ቪዲዮውን እንኳን አሳየኋችሁ ማን እንደሚያጋድለን። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሙስሊም ወገኖች መካከል ምንም አይነት ቅራኔ የለም፣ የሚያጣላንም ነገር የለም። ወንድሞቻችን ይሄን አንደርስታንድ በማድረግ ሙስሊም መስለው ኦርቶዶክስ ላይ ዘመቻ የሚከፍቱትን፣ ኦርቶዶክስ መስለው ሙስሊም ላይ የሚዘምቱትን ፕሮስፐሪቲዎች መሆናቸውን መረዳት መቻል አለብን ማለት እፈልጋለሁ።
ይህም ብዬ ወደ ሁለተኛው ርዕስ ሲሸጋገር እንግዲህ ከሰሞኑን እስክንድርና አንዳርጋቸው ጽጌ በሚዲያ ብቅ ብለው አንዳንድ አነጋጋሪ ነገሮችን አድርገዋል። ከነዚህ መካከል ለአማራ ታገላለሁ ብሎ አማራ ክልል ውስጥ ገብቶ የአማራ ፋኖ ውስጥ ብዙ ጉዳት እያደረሰ የሚገኘው እስክንድር ነጋ እኔ ከሌላው በተለየ ሁኔታ አማራውን አልወደውም፣ ከሌላው በተለየ ሁኔታ መሞትለት መዋጋለት አማራ የለም እና ዳውን ሊቲንግ ያው ሁሌ የሚያነሳት ነገር አለች ጄኖሳይድ ብቻ መፈጸም የለበትም በማለት ነው እኔ ወደዚህ ትግል የገባሁት እንጂ በተለየ ሁኔታ መወደው አማራ የለም በማለት ሲናገር ተሰምቷል። በተመሳሳይ መልኩ አማራ የለም ብለሃል እየተባለ ሲባል የነበረው በእርግጥ አማራ የለም አይደለም ያለው እሱ በፊትም ቢሆን አማራ የሚባል ነገድ ጎሳ የለም ብሏል። እሱ አያስማማኝም፣ በበኩል አያስማማኝም። በዛ ንግግሩ የሚታወቀው አንዳርጋቸው ደግሞ የአማራ ብሔርተኛ ሆኖ ተከስቷል። ቅልጥ ያለ የአማራ ብሔርተኛ ሆኖ ማለት ነው እና የአማራ ብሔርተኝነትን የሚሸረሽሩትን መውቀስ፣ የአማራ ብሔርተኝነትን የሚያበረታታ የሚያጠነክር ነገር ይዘው የሚመጡትን ደግሞ ማወደስ የጠለስ ሚዲያ አንዱ ዓላማ በመሆኑ የተነሳ የሚከተለውን ማለት ወደድኩ። አንደኛ እንግዲህ እስክንድር ነጋ ማለት በአደም ማለት ነው። በቃ ሁሉንም አስተሳሰቡን ካያችሁ እስክንድር ነጋ ማለት በአደም ማለት ነው። ለምሳሌ በአደም ምን ያደርጋል መሰላችሁ? የአማራ ጉዳት አማራ ለመሆኑ በመግለጽ ምን በማለት ብቻ ለኢትዮጵያውያን ተቆርቋሪ ሆኖ ሲከሰት ታውታላችሁ። እሱ መደበቂያው ነው። ለኢትዮጵያም ግድ የለውም፣ በአደም ግድ የለውም። ግን ለአማራ ለምንድን ነው የማትሟገተው ተብሎ ሲጠየቅ ኢትዮጵያ ውስጥ ሄዶ ነው የሚደበቅባችሁ። ኢትዮጵያ ውስጥ ሄዶ ይደበቃል። ኢትዮጵያ እናትፈርስ ይላል። ለሀገራችን ቀጣይነት በማሰብ ይላል። የዘር ፖለቲካ ምናምን ይላል። መደበቂያው ማለት ነው እንጂ ኢትዮጵያም ስትፈርስ ቢመለከት በአደም የለም ወፍ የለም፣ ሲከራከር አታገኙትም። ዞሮ ግን ሁሌ ከአማራ በመሸሽ ኢትዮጵያ ውስጥ ይደበቃል። በተመሳሳይ መልኩ እስክንድር ምን እያደረገ ነው? አማራ ክልል ውስጥ ተዘርፍቶ ኢትዮጵያውያንን ለማስደሰት እየሞከረ ነው። አማራ ክልል ውስጥ ተቀምጦ ማለት ነው። ፋኖ መካከሉ ነው። ወላይታውን ለማስደሰት፣ ሲዳማውን ለማስደሰት፣ ከምባታውን ለማስደሰት በአማራ መከፋት ላይ ማለት ነው፣ በአማራ ልጆች ብሽቀት ላይ፣ በአማራ ልጆች ጉዳት ላይ የኢትዮጵያን ተጠቃሚነትና ቀጣይነት ለማረጋገጥ ደፋ ቀና እያለ ነው። እና እንደዚህ አይነት ሰው ነው እንዴት ላይ ፋኖ መሪ ሆኖ የሚቀመጠው? የምር እነ መከታው ማሞ እነሱም በአንድ ወገኔ ምናምን ነኝ ኦሮሞ ነኝ ምናምን የሚሉ ስለሆኑ ነው እንጂ አበበ ጢሞም ጭምር ማለት ነው። እስክንድር ነጋ በጭራሽ አማራ ትግል ውስጥ መገኘት ያለበት ሰው አይደለም እኮ በጭራሽ። እንዲህ አይነት ወቅቱን የማይወጅ አስተሳሰብ በተለየ ሁኔታ እኔ አማራን አልወደውም። ወደድክ አልወደድክ ምን ልታመጣ ምን አስተዋጽኦ አለ? ምንም አስተዋጽኦ የለውም እኮ። ምድር ላይ ያለው ጦር ኦልሬዲ ተበታትኖ የለም። አሁን እስክንድር የቀረው ምንድነው? ትዊተር ላይ የተደራጀ መንጋ አለ፣ ቲክቶክ ላይ የተደራጀ መንጋ አለ፣ ሶሻል ሚዲያ ላይ ማለት ነው። ምድር ላይ ግን ምንም አይነት ኃይል የለውም። እና አማራ ህዝብ እኛ ደግሞ በነፍሳችን እንወደዋለን፣ ከልጆቻችን በላይ እንወደዋለን። የምሬን ነው የምነግራችሁ። ለአማራ ህዝብ ብዙ ነገራችንን ሰጥተናል። ዛሬ ሊያቃልሉት ይሞክራሉ። ያደረግነውን ነገር ማለት ሊያቃልሉት የሚቃለል አይደለም። ላለፉት 6 ዓመታት ቀንና ሌሊት ምንም አይነት ረፍት ያለምንም ረፍት ማለት ነው እና አብይ አህመድን መታገል ባለብን ልክ ታግለናል። ዛሬ እያንዳንዱ አጀንዳ ሲመጣ በአማራ አይምሮ ነው የምናስበው ማለት ለህዝባችን ምን ጥቅም አለው ምን ጉዳት አለው ለራሳችን ብለን አይደለም የምናስበው ለህዝባችን። ይህንን ደረቴን ነፍቼ ነው የምናገረው። ከሀገር የወጣ ነው ለስራ ብለን ነው የወጣ ነው ለስራ ህዝባችንን ለማገልገል ብለን ሸሽተን አይደለም። ውሸት ነው ውሸት። ፋኖንም ለመቀላቀል ሞክረን ነበር ተነጋግረን ወንድሞቻችን ጋር ምቹ ሁኔታ ከሀገር ወጣችሁ እናንተ የሚሊዮን ስራ በሰሩ ነው። አሁንም ትግል ላይ ነው ያለ ነው። ይሄ ፈርታች ምናምን የሚለውን ነገር እዛው እንትን በሉት ውሸት። ስንመጣ ደግሞ የሰው ልጅ ያዋል ተብሎ በማይታሰብ በረሃ ውስጥ ስንት ስቃይ ያሳልፈን፣ ስንት ቤት እንዳላፈራን፣ መኪና እንዳላፈራን፣ ልጅ እንዳላፈራን፣ ቤተሰብ እንዳላፈራን ለቀን ስራ ወደ ደቡብ አፍሪካ የሚሄዱ ሰዎች ጋር ያን ሁሉ ያደረግነው ለአማራነት ነው። እንወደዋለን፣ እንሞትለታለን፣ እድሜ ልካችንን ዋጋ ከፍለታለን። እስክንድር ነጋ አንሽቆረመም። እንደዚህ አይነት ትውልድ ተፈጥሯል። አማራነትን መውደድ ብቻ አይደለም ደግሞ እኮ አማራነትን መውደድ እኮ ሌላውን መጥላት አይደለም። አማራን ወደዋለሁ ካልኩ እኔ ኦሮሞን እጠላዋለሁ እያልኩ አይደለም፣ ትግሬን እጠላዋለሁ እያልኩ አይደለም። ማንነትህን መውደድ ሌሎችን መጥላት ጋር የሚያገናኘው ነገር የለም። ሰውየው ግን ተሽኮርማሚ ነው እና ተሽኮርማሚ ነው። በአደናዊ አስተሳሰብ የተጠራወተው ነው። ቢሳካለት እኮ በነገራችን ላይ እስክንድር ነጋ እኮ መነሻ አማራ መድረሻ ኢትዮጵያ ያለው በአጋጣሚ ትግሉን ያገኘው አማራ ክልል ውስጥ ስለሆነ ነው እንጂ ሲዳማ ውስጥ ቢሆን ኖሮ ትግሉ መነሻ ሲዳማ መድረሻ ኢትዮጵያ
ጉራጌ ውስጥ ቢሆን ኖሮ መነሻዬ ጉራጌ መድረሻዬ ኢትዮጵያ ሲል እንሰማው ነበር። የተለየ ከአማራ ጋር የሚያገናኘው ቅንጣት ታክል የሚያስተሳስረው እትብት የለም። እና ሰውዬም አሁን በሚዲያ ወጥቶ ሰሞኑን ልዩ ሁኔታ አማራን አልወደውም በሚል ንግግር ጋር በርካታ ነገሮችን ሲናገር ነበር። እስቲ ከንጀባር እንስማ። እንደውም ዲሰምበር ላይ የምፈልገው እኔ ከማንም በላይ አማራን በተለየ መንገድ አልወድ ይህንን ማለት ለአማራ ሕዝብ የማልቆረቆር አያደርገኝ። በተለየ መንገድ ከሆነ በላይ ለአማራ ሕዝብ ለመስራት፣ ለአማራ ሕዝብ መስዋዕት ለመሆን፣ ለአማራ ሕዝብ ጥቅም ለመቆም ማለትም የተጀመረበትን ጭፍጨፋ ለመከላከል ከሁሉም በላይ አማራን አፍቅሮ መገኘት አይጠይቅም። እንደሰማችሁት ነው። እና እያደር ወደታች ሆኗል። አሁን እስክንድር አማራ ትግል ጋር ተጣልቷል። አማራ ህዝብ ጋር ተጣልቷል። ከአማራ ብሔርተኝነት ጋር አብሮ ሊሄድ የሚችል ሰው አይደለም። ከፋኖ ትግል ጋር አብሮ የሚሄድ ሰው አይደለም። በዚህ መልኩ ጭራሽ የሚያሳካውም ኦብጀክቲቭ የለም። ዛሬ አማራ የሚፈልገው የአማራ ብሔርተኝነትን የተቀበለ ለአማራ ህዝብ ህመም የሚሰማው ከግላዊ ጥቅሙ የተፋታ ጀግና ልጅ ነው አማራ የሚያስፈልገው። ከጊዜያዊ ጥቅም ይልቅ ዘላለማዊ ስም የሚያሳስበው ልክ እንደ ጄኔራል አሳምነው ጽጌ ሁሉ ዘላለማዊ ስም የሚያሳስበው ጀግኖችን ነው የምፈልገው። እና ወንድሞቻችን በርቱልን። እኛ በእስክንድር በኩል ተስፋ ቆርጠናል። እነ ዘመነ ካሴ፣ እነ ምሬ ወዳጆ፣ እነ ኢንጂነር ደሳለኝ፣ እነ ሀብቴ ወልዴ፣ እነ ባየቀናው፣ እነ አበበ ፈንታው እናንተ በርቱልን። እነ አስረስ ማርያም በርቱልን። እነ ዝናቡ በርቱልን። እናንተ የአማራ ህዝብ ታሪካዊ ትግል መጥቶ ከእጃችሁ ላይ አርፏል። እግዚአብሔር የአማራን ህዝብ ከመከራ ከጭቆና ተዋጡ ዘንድ የአማራ ህዝብ ያቀጣጠለው ትግል እናንተ መዳፍ ላይ እንዲያርፍ አድርጓል። እባካችሁ ተጠቀሙበት። የአማራ ህዝብ የገነባው የብሔርተኝነት ስሜት ማሳረጊያው አማራዊ ተቋም መመስረት ነው። ያንን ማድረግ ግን አልቻላችሁም። መጨረሻ ላይ ሲደርስ ስር አድርጋችሁ ያዛችሁት፣ እንዲህ ተበታትኖ እንዲቀር አደረጋችሁት ወንድሞቻችን። እና በአፋጣኝ አማራዊ ተቋም ገንቡ። በእስክንድር አሁን ተስፋ የሚያደርግ የለም። እኔ በእስክንድር ተስፋ ማድረግ በአረጋ ከበደ ተስፋ ማድረግ ነው ብዬ አስባለሁ። ያን ያህል ተስፋ ቆርጬበታለሁ። የሚረባ ሰው አይደለም። እንዲህ ዛሬ እኮ አማራ እኮ ትሪት መደረግ የሚፈልግበት ዘመን ላይ እኮ ነው ያለ ነው። ትሪት መደረግ የሚፈልግበት ማለት እስክንድር ነጋ ምን ይላል? አማራ ብሔርተኝነት የጄኖሳይድን ስለተፈጸመበት እሱን ልከላከል ብሎ እንትን ያለ እንጂ ከዛ ውጭ ሌላውን የሚጠላ አይደለም ምናምን ብሎ አንጠላም። ስለመጥላት ማን ነው አራ? አንጠላም። የአማራን ጥያቄ ደግሞ ከጄኖሳይድ ጋር ማገናኘት ኢትስ ኖት ፌር አይደለም። የአማራ ብዙ ጥያቄዎች አሉት። የማንነት ጥያቄዎች አሉት። በሀገር ውስጥ ተንቀሳቅሶ የመስራት መብት ሲጠይቅ የነፃነት የእኩልነት ጥያቄ አለው። የዲሞክራሲ ጥያቄ አለው። የህገ መንግስት የሀገር ባለቤትነት በጣም በርካታ ጥያቄ ነው ያለው። አትግደሉኝ ብሎ ብቻ አይደለም ትግል ሜዳ የገባው። የስልጣን ጥያቄ አለው። አንተ ተቀበልከውም አልተቀበልከውም። ስለዚህ አማራን ጥያቄ አትግደሉኝ የሚል ነገር ለማስመለስ አድርጎ ጫካ እንደገባ አድርጎ ማቅረብ የአማራን ትግል ማቀለል ነው። እነዛ አይደለም ስልጣን ይፈልጋሉ ብሎ ወደ ትግል ሜዳ የገባው። ስልጣን ይፈልጋል አማራ። ስንረጋ ማሰባችሁታል። አማራ ስልጣን ይገባዋል ብሎ የማያምን ሰው አሸንፎ ስልጣን ይዛል ብሎ ማሰብ ከንቱነት ነው። በአንድ ኢንተርቪው ላይ እንደተናገረው እስክንድር ቢሳካለት፣ ፋኖ ቢሳካ እና ቢያሸንፍ ከዛ ሱሉልታ ሰንዳፋ ምናምን ሲደርስ ተመለሱ፣ ግማሾቻችሁ ወደ እርሻችሁ፣ ትምህርት ያላችሁ ወደ ትምህርታችሁ፣ ስራ ያላችሁ ወደ ስራችሁ ተመለሱ ብሎ ከዛ ከወላይታው ከምን ሰብስቦ አንጥቶ እንደሌለ ነው ሀሳቡ ማለት ነው። እንደዛ አይደለም። አማራ ስለ መድረሻው አሁን የሚያወራበት ሰዓት አይደለም። እንደተናገርኩት መነሻውን አማራነቱን አስከብሮ አሁን ያለውን ክልሉን አስከብሮ የግዛት ጥያቄ ያነሳባቸውን ቦታዎች ጭምር ባካለለ መልኩ ከዛ በኋላ ለኢትዮጵያውያን ጥያቄ ያቀርባል። ኢትዮጵያውያን ሆይ እኔ ክልሌን ነፃ አውጥቻለሁ፣ አማራ ምለውን ግዛቴን ተቆጣጠረ ያለው እኔ መጥቼ ወላይታ እንትና መጥቼ ነፃ ላወጣችሁ አልችልም። ይህን ስርዓት ከዚህ አባርሬዋለሁ። ሙሉ በሙሉ ደግሞ እናንተ አካባቢ ያለውን ነቅሎ ለመጣል ምን እናድርግ? በጋራ በቀጣይ የምታስፈልገን ሀገር ምን አይነት ናት? ይቺ ኢትዮጵያ የምንላት ሀገር ትቀጥል ወይስ ምን ይሻላል? ምረጡ ይላል ማለት ነው። ከዛ እነሱ በመረጡት ምርጫ መስማማት ይችላል። አባሩ መስማማት ተደራጅቷል፣ ግዛቱን አስመልሷል፣ ሁሉን ነገር ተቆጣጥሯል ማለት ነው። የሚያለቅስ መሬት ሰማይ አለው፣ ዝናብ የሚጥል ሰማይ አለው፣ የሚታረስ ምድር አለው። እንደሚያሳስበው
የተለየ ሁኔታ የኢትዮጵያ ሁኔታ ለምን ያሳስበዋል? ለምን ያሳስበዋል? አማራ በኦሮሚያ በደቡብ ውስጥ ብዙ አማራ አለ። ይሄንን አላስችው አይደለም። በአማራ ውስጥም በተመሳሳይ መልኩ ዞን ተሰጥቷቸው ልዩ ዞን ተሰጥቷቸው የኦሮሞ ልዩ ዘር እኮ አለ አማራ ክልል ውስጥ አይደል አለ። ስለዚህ በተለየ ሁኔታ ስለ ኢትዮጵያ የሚያሳስበው ነገር የለም እና እኔ በእስክንድር ነጋ በፊትም ተስፋ አላደርግም፣ አሁንም ሙሉ በሙሉ ተስፋ ቆርጫለሁ ማለት እችላለሁ። ሌሎች ወገኖች ግን የአማራ ተስፋ በእናንተ ላይ ማደሩን አውቃችሁ በፍጥነት ወደ አንድነት መምጣት አለባችሁ እላለሁ። ከዚህ ባለፈ ግን ያው የአማራ ብሔርተኝነት ትናንትና እነ አንዳርጋቸው ጽጌ አሰላልፋቸው ይታወቅ ነበር። ዛሬ ግልጽ በሆነ ሁኔታ ተከስተዋል በሚዲያ ማለት ደረታቸውን ነፍተው መጥተዋል። እኔ ደስ ብሎኛል። በመሳይ መኮንን መጥቶ አንዳርጋቸው ያወራውን ነገር ስሰማ ደስ ብሎኛል። አንድ ነገር መረዳት አለባችሁ ጋይስ፣ እኔ ሰዎችን በትናንት ነገራቸው እያነሳው ስወቅስ መኖር አልፈልግም። ምናልባት የትናንት ኬዝ ሳመጣ ካያችሁኝ ዛሬ ያ ሰው እየሰራ ያለው ነገር ትክክል አይደለም ብዬ ካመንኩ ብቻ ያን ላደርግ የምችለው። ከዛ ውጭ ግን ዛሬ ትክክለኛ መስመር ውስጥ ያገኘሁትን ሰው የትናንቱን ፋይል እየሳኩ እያመጣውን ሳሸማቅቅ አታገኙኝም። በፍጹም እንደዛ አይደለሁኝም። ስለዚህ አንዳርጋቸው ጽጌ ዛሬ ትክክለኛ አቋም ይዞ መጥቷል። ትክክለኛ አቋም ማለት ከዛ ውጭ ፋኖን ልምራ ምናምን የሚል ጥያቄ አይደለም ያነሳው። የአማራ ብሔርተኝነት እንደውም በኢትዮጵያ ውስጥ ጤናማ የሆነ ብሔር ካለ አለ ጤናማ የሆነ ብሔር ካለ የአማራ ብሔር ነው። ሌሎችን የሚያስተናግድ ኦሮሞንም፣ ትግሬውንም፣ አፋሩንም የሚያስተናግድ ብሔር ተብሎ የሚገለጽ ካለ የአማራ ብሔር ነው አለ። ሌላው ምናልባት በነገድ በምን እንትን ሊባል ይችላል እንጂ ከሱ ውጭ ሆኖ ለማስተናገድ ዝግጁ አይደለም ማለት እና ከዚህ ባለፈም ወደብ ለአማራ ምን ነው ሬሳውን ኤክስፖርት የሚያደርግባት ነው። ኢትዮጵያስ ብትሆን እሱን እየጨፈጨፈች ነው የራሷን ቀጣይነት የምታረጋግጠው። ይህ አይሆንም በማለት ሲናገር ነበር። ከአንድ ብሔርተኛ የሚጠበቅ አስተሳሰብ ይዞ መጥቷል እና እስክንድር ነጋ ብትለው፣ ሀብታሙ አያሌው ብትለው፣ ከሌ ብትለው የትናንት ፋይል እያመጣን እንትን የምንለው ዛሬ በተሳሳተ መስመር ውስጥ ስለገቡ ነው። ዛሬ ራሱ እስከ ቅርብ ጊዜ ድረስ ስንታቻቸው የነበረው ወደ ትክክለኛ መስመር ተመለሱ በሚል ነበረ፣ ግን ሊመለሱ አልቻሉ። እኔ አሁን ሀብታሙ እያሰራጭ ያለውን ፕሮግራም ትናንትናም ስከታተለው ነበረ። ገዱ ነው በቃ ገዱ። የሚገርማችሁ ነገር ከ2 ሰዓት ተኩል አካባቢ ይሆናል ፕሮግራሙ። ከዛ መካከል ርዕሱን ስታዩት ሌላ ነው፣ ጭራሽ የሚያወራችሁ ነገር ሌላ ነው። የኦሮሞማ አገዛዝና ምናምን ይላችኋል። የትራምፕ ምናምን ይላችኋል ርዕሱን ስትገቡ ማለት ነው። የኤርትራና የትግራይ የአማራ ምናምን ብሎ ርዕሱ ሌላ ነው። ውስጥ ስትገቡ ሳም እንደምታገኙት ገዱ አንዳርጋቸው፣ ዘመነ ካሴ፣ ምሬ ወዳጆ እስክንድርን ነቢይ ማድረግ፣ እነሱን ሀሳዊ አድርጎ መውቀስ፣ ሳልሳዊ ባህደን እያሉ ማምጠልጠል እና የትናንቱ ፕሮግራም 2 ሰዓት ተኩል አካባቢ ይሆናል። 1 ሰዓት ተኩል የሚሆነው ስለ ራሱ ነው ያወራው፣ ስለ ራሱ እና እንደዚህም ከሆን ሁሉ እየጠረገ ወደ ሰማይ ቢረጭ ሁሉ ደስ ይለዋል። ለራሱ እንስፍስፍ ከማለቱ የተነሳ ለራሱ ከማዘኑ የተነሳ ማለት እግዚአብሔር በራስ ፍቅር በዛ ደረጃ መለከፍ በጣም ይገርማል። እና ከዛ ውጭ ያለው ደግሞ ገዱን ዘመነን ምሬ ሲያጠለጥል ነበር ማለት ነው። እና እነዚህን ሰዎች የትናንት ፋይል እያመጣን ትናንትና በተመሳሳይ መልኩ እነ ደብረጽዮን ጋር እንደዚህ እንትን ስትሉ ነበረ። ለምን ይዋሻል? የኢህአዴግ እኮ የወጣቶች ሊግ ነበራችሁ እያልን ስንል የነበረው አንድ ይስተካከላሉ በማለት ነበር። ካልተስተካከሉ ደግሞ እነሱ ሌላውን መጥተው ለማስወጣት እየሞከሩ እንዳለው ሁሉ እነሱም ተመተው መውጣት አለባቸው የሚል አስተሳሰብ ነው እንጂ እኔ ነገር ሀብታሙ አያሌው በትክክለኛ የአማራ ብሔርተኝነት መስመር ውስጥ ጥርት ብሎ የሚመጣ ይመችወደን ባለም እንኳን ደህና መጣ ብዬ ነው የምቀበለው። እንደዛ ነው የምቀበለው። እስክንድርን ግን አልቀበልም። ብዙ እድል ተሰጥቶት አበላሽቷል። አስተሳሰቡ በጣም የተበላሸ መሆኑ ታውቋል። እንደ አብይ አህመድ ወቃ እስክንድር ነጋ ማለት የሚጣፍጥ ትሁት አንደበት ያለው ግን ጠማማ ልብ የተሸከመ ሰው ነው። ይህንም መናገር ፈለገ። ቅን ያልሆነ ልብ የተሰጠው ያን ቅን ልብ ውስጥ ያለውን ጥመት ግን በትሁት አንደበት ለመሸፋፈን የሚሞክር ሰው ነው። ስለዚህ አንዳርጋቸው ጽጌ አሁን ላይ ዝም ብላችሁ ዘመቻ የምትከፍቱ ወገኖች ተው። ሚዲያ እኮ የምንሰራው ታዲያ ለምንድን ነው? በተለየ መስመር ውስጥ ያሉትን እኮ ወደኛ መስመር ሲመጡ እንኳን ደህና መጣችሁ ነው ማለት ያለብን። አልፈው ደግሞ የሆነ የመፈትፈት እንትን ላይ ለመሄድ ሲሞክሩ አይሆኑም። እዛ ደረጃ መድረሳችሁ ግን የአማራ ብሔርተኝነት አቃፊ መሆኑን ማሳየት ያስፈልጋል። ካልሆነ
ሌሎች ለምን አቋማቸውን ይቀይራሉ? አቋማቸውን ሊቀይረው የሚመጡትን ሄድ ከዚህ ምናምን እያልን የምንል ከሆነ የትናንት ፋይል እያመጣን የምናንቋሸሻቸው ከሆነ ሰዎች አቋማቸውን ቀይረው እንዴት ሊመጡ ይችላሉ? እና አሁን ላይ አንዳርጋቸው ስለ አማራ ብሔርተኝነት የተናገረው ነገር ስለ አማራ የተናገረው ነገር እንደ አጠቃላይ ምሳሌ ቀርበው የተናገረው ነገር በአማራ አይምሮ ሳዳምጠው የሚኮሰኩስ ነገር አላገኘሁበትም። ስለዚህ የትናንት ነገሩን እየሳቡ እየገተቱ ለማሸማቀቅ የሚሞክሩ ሰዎች የአማራ ትግል ብቻውን እንዲቀር የሚፈልጉ ናቸው። ምንም እኮ ኤርሚያስ ለገሰ በተመሳሳይ መልኩ እሱ ላይ ዘመቻ ሲከፍቱበት ነበር። ኤርሚያስ የሚከፍትበት ሰዎች በአማራ አስተሳሰብ ውስጥ ትክክለኛ አስተሳሰብ ሲያስቡ ያያቸውን ሰዎች ነው ብዙ ጊዜ ዘመቻ የሚከፍትባቸው። ሀብታሙ አያሌው በተመሳሳይ መልኩ አንዳርጋቸው ላይ ዘመቻ ከፈተ ማለት ትናንት እንደውም መረ ኤርሚያስ እያለ ስሙን ሲያነሳው ነበር። ኤርሚያስ በአማራ ትግል ውስጥ በዚህ ሰዓት ላይ ትናንት በ360 አምጥቶ ፕሮሞት ካደረገው ሲያስተራ ከነበረው አማራዎችን ሲያስበዘብዘው ከነበረው ከኤርሚያስ ለገሰ በላይ የአማራን ትግል የሚጎዳ ኃይል አሁን የለም፣ ሚዲያው ላይ የለም። ከፍተኛ ጥፋት ሆኖ የተሰማራ ሰው እሱ ነው። ግን ሀብታሙ አያሌው የትናንት ቪዲዮ ጎርጎር አድርጎ እያመጣ ኤርሚያስ ለገሰ ዛሬ የሚያራምደውን አቋም ድባቅ ሲመታበት አትመለከቱ። ትናንት እኮ እንዲህ ብለህ ነበር እያለ ሲያጠለጥለው አትመለከቱ። ጭራሽ ርዕሱ አይደለም። እሱ የሚከታተለው ማንን ነው? ዘመነ ካሴን፣ ምሬ ወዳጆን፣ ኢንጂነር ደሳለኝን፣ ጎንደር ያሉትን እና ሀብቴን እና ባየን እና አበበ ፈንታውን አማራ አሉኝ የሚላቸውን አይኮኖችን ነው የሚቆጣጠረው። ከዛሳ ማንን እንትን ይባል እስክንድር ቅዱሱ። እስኪ እስክንድር የሚናገረውን እናዳምጥ ብለን ስናዳምጥ እኔ አማራዎቹ ከሌላው በተለየ ሁሉ እኔ እናንተን የምወድበት ነገር የለም። እናንተም ያላችሁ አንድ ጥያቄ ነው፣ አትግደሉኝ የሚል ነው። ሌላ ጥያቄ የላችሁም እያለ የሚቀላምር ሰው። የአማራ ጥያቄ ግን ከዛም አልፏል በማለት ልንቀበለው አልቻልንም። በተረፈ እኔ አንዳርጋቸው በአንከር ሚዲያ ወጥቶ ለተናገረው ነገር ያለኝን አድናቆት መግለጽ እፈልጋለሁ። ይህም ብዬ ወደ ሶስተኛው ርዕስ ሲሸጋገር የአብይ አፕል ጠቅላይ ሚኒስትሩ በትናንትናው ዕለት የአፕል ምርታችን አበረታች ውጤት እያመጣ ነው በማለት በሚከተለው መልኩ ፎቶ አጋራ። ሰሞኑን ኢትዮጵያውያንን የተተኳሽ ፋብሪካ ስራ ጀመረ በሚል አንደኛ የአምቦ ጥይት ፋብሪካ በደርግ ጊዜ የነበረውን እኔ እንደገነባሁት አድርጌ በውስጡ ደግሞ ስናይፐር ታንክ ምናምን እንደሚመረት አድርጌ ዋሸኋቸው። ትናንት ደግሞ 10 ሰራተኛ ያለው የድሮን መገጣጠሚያ እንትን ውስጥ ስቶር ውስጥ ተቀመጨ ድሮን ማምረት ጀመርን እያልኩ ስቀጠቅጣቸው ነበረ። እና ጥይት ነው የሚያስፈልገን የሚል ጫጫታ ስለበረከተ ኢትዮጵያውያንን እስቲ በአፕል አንጀታቸውን ራስ ስላደርገዋልና ጎግል ላይ ሰርች አድርጎ ከተለያዩ ሀገራት ያገኛቸውን የአፕል ፎቶዎች ከዛም ጥቶ ግድግዳው ላይ አፕሎድ ካረገ በኋላ የአፕል ምርታችን አበረታች ውጤት እያመጣ ነው ማለት አጋራ ጠቅላይ ሚኒስትሩ። ከዛ ወትውልዱ የነቃ ነውና ጎግል ሰርች ውስጥ ገብቶ ፎቶዎቹ ሲመለከታቸው ግማሹ አሜሪካ፣ ግማሹ ኢንዲያ፣ ግማሹ ምናምን የበቀለ ሆኖ ተገኘ ማለት ነው። እና ጠቅላይ ሚኒስትራችን ሀገራችንን በአንድ ዓመት ውስጥ 40 ቢሊዮን ችግኝ ተክያለሁ ያሉት ጠቅላይ ሚኒስትራችን የሀገራችንን ምድር በችግኝ ከመሙላታቸው የተነሳ አፕላችንን እየወሰደ አሜሪካ መትከል ጀመረ ወይ ህንድ ሂዶ መትከል ጀመረ ወይ የሚል ወቀሳ ሲመጣ ዛሬ ጠቅላይ ሚኒስትሩ ማብራሪያ ይዞ መጥቷል። የክልል ፎቶ የተላከልኝ ካከልል ነው ክልሎች ነው ያሳሳቱኝ፣ እነሱ ላይ እርምጃ ለመውሰድ በዚህ ልጅ ላይ እንደምገኝ ይታወቅልኝ እና ደግሞ ፎቶ የተሳሳተ መሆኑ ስለገባኝ ከገጽ ላይ አጥፍቼዋለሁኝ በማለት ዛሬ ፖስት አጋራ ማለት ነው። እና ራሱ የሰራውን ስህተት አንድ የክልል እንትን ላይ ደፈደፉበት። በተረፈ እንግዲህ ለገሰት ሁሉ የሚያጋራቸውን የግብርና ምርቶች ብትመለከቱ በተመሳሳይ መልኩ የሚገኘው ይሄው ነው። በቃ ለገሰት ሁሉ የሚያምር በቃ የግብርና እንትኖችን ሲመለከት ጎግልም ላይ ምንም ላይ ካገኘ እሱ እንዳውንሎድ ያደርግና ወይ ከሚሴ ወይ የሆነ ቦታ ላይ አድርጎ ይለጥፈዋል ማለት ነው። እንደዛ ነው እያደረጉ ያሉት እንጂ ባለፉት ጊዜያት የምርምር ጣቢያዎች የታሉ? የሉም እኮ የኤፍቲሲዎች የሉም፣ አርሶ አደር ማሰልጠኛ ጣቢያዎች የሉም፣ የተፋሰስ ስራ የለም፣ ሶይል ኤንድ ዋተር ኮንዘርቬሽን እየተባለ ሲሰራ የነበረ ነገር የለም። የታል? የለም። ዛሬ አንድ ወቅት ለውሃ ማቆር ተብለው
የተሰሩ ሶይል ኤንድ ወተር ኮንዘርቬሽን ስትራክቸሮች አሁን ላይ የአማራ ደም የሚታቆርባቸው ሆነዋል። አማራ ክልል ተራራው በሙሉ ጥይት የሚተኮስበት ደም የሚፈስበት ሆኗል። ይሄ ነው እውነታው። እና አብይ አህመድ ለማንኛውም እንደዚህ አይነት ውሸት ዋሽቶ ነበር። ለአብይ ውሸት ብርቁ አይደለም። የአብይ አህመድን ውሸት እናጣራ ብንል ገጹ ላይ የሚቀረው ፕሮፋይል ፒክቸር ብቻ ነው። ሌላው የለጠፈው ዜና ሁሉ በሙሉ ውሸቱ ነው መገኘቱ አይቀርም። ዛሬም ለማንኛውም ግን በአፕል እንትን ሲያምታታ ጠቅላይ ሚኒስትሩ እጅ ፍንጅ ተይዟል ማለት እፈልጋለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ቲዩብ ሜምበር ሁኑ፣ ሰብስክራይብ አድርጉ፣ ስቲከሮችን አበርክቱ፣ ብሎም ደግሞ ዝግጅቶቻችንን ላይክ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ በማለት የዛሬውን ዝግጅቴን እቋጫለሁ። አመሰግናለሁ።